ባንተ ላይ ይህ መሆን አልነበረበትም በኢየሱስ ስም። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ለገንዘብ ብለህ ገዳይ መንገድ ነው የመረጥከው ወንድም። ለብር ብዬ ነበር መጀመሪያ ቸርች ወዝ ቦይ በታ ብሩ ነው የማይነፋው እንጂ። ልክ እንደዚህ ሴት መካድ ካልቻላችሁ ጠፊዎች ናችሁ። ከዘላለም ሞት ከማምለጥ የእግዚአብሔር ልጅ ወደ መባል የሚበልጥ ምንም ነገር የለም። ከምን እኮ እንዳስመለጣት ስለምታውቅ ነው ያነባችሁ። አንዳንድ ሰው እንደዚህ ይሉኝ ነበር፣ እኛም እንደዚህ አድርጎን ነበር። የገባኝ ነገር ግን እየባሰብኝ እንደሄደ ነው። የኔ እህት ሊበላሽ ነው ራናዌ። አገልጋዩ ቤት እንገናኝና አብረን እንጸልይ ሲል እሺ ብለሽው እዛ ቤት ዋው! እንዲህም ጥፋት ማመን ይቻላል እንደ ጌታ ሆይ። ተሳከሉባችሁ ነገሮች ዋንኛው ምን እንደሆነ ታውቃላችሁ? ወንዶችን በማሰናከል ከነ ኃጢአታችሁ መድረክን የምትሰጣችሁ ቸርች ገዳያችሁ ናት። በሞቲቬሽን ማነቤሉ አየር ላይ የሚያበራችሁ ገዳያችሁ ነው ያቸር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ሕጋዊ በሆነ መልኩ ቤቶችን ጥንቅቅ አድርጎ ሰርቶ የሚያስረክባችሁ ቴምር ፕሮፐርቲዝ ዛሬም ይህንን ዜና ይዞላችሁ መጥቷል። 34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎ መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለሰማይ ብለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝንም ልበቀና ለሰዎች መልካምን የሚያስብም በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅም አምባሳደር እስከመሆን የበቃ ሰማይ ብለው ታዲያም በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስም ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። በትላንትናው ዕለት ህልፈተ ህይወቱ ወይም አረፉ ተሰምቷልና ለቤተሰቦቹ ለወዳጅ ጓደኞቹ መጽናናትን እንመኝላችኋለን። እንግዲህ ይሄንን ሰው እኔ ማቀው በጣም ጩጬ ያለው በሱ ዘፈን ስንጨፍርና ስንቀውጠው ነው። ጌታ ኢየሱስ ክርስቶስ ግን ረድቶኝ፣ ጌታ ኢየሱስ ክርስቶስ አግዞኝ እገዛውን አድርጎልኝ ግን ከዘፈኑ ዓለም ከዓለማዊው ነገር ከዓለማዊው ህይወትና ኑሮ ከዛ ነጥሎኝ የራሱ ካደረገኝ ድፍን 8 ዓመታትን አስቆጥር ያለውና አሁን ላይ ለዘፈን ያለኝ ምልከታና ለዘፈን ያለኝ ቦታ እንብዛም ሳይሆን ኮምፕሊትሊ የሞተ ነው። ሰው ከሞተ በኋላ ነፍስ ይማር ስለማይባል ዛሬ ነፍስ ይማር ከመባላችሁ በፊት ነፍሳችሁ ምህረትን አግኝታ ሴፍ ወደ ሆነ ፕሌስ ሰኪዩር ወደ ሆነ ፕሌስ የምትሄድበትን መንገድ በዚህ መልኩ ላሳያችሁ ወደድኩኝ። በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ህይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በመድር ላይ። የትኛውም ክብር ቢመስል ዛሬ ቢያብረቀርቅ ውሸት ነው፣ ጊዜያዊ ነው፣ አላፊ ነው። ምንም ይሄ የሚታወቅ ነው። የሰውም ውስጥ ያውቃል ያንን። ግን የሆነችኛዋ ያቺ ከዚህ ምድር ጋር የምትስማማው ማንነታችን ግን ያንን ማስተላለፍ ትፈልጋለች፣ የሆነ ማቆየት ትፈልጋለች፣ ወይ የሆነ ነገር ላርግና ትላለች። ግን እረፍቱም ሰላሙም ነፃነቱም ከፍታውም በቃ ለእግዚአብሔር መገዛትና እግዚአብሔርን እሺ ማለት ነው። ምንም ከዛ የሚበልጥ ክብር የለም። የሰው ልጅ ክብር እግዚአብሔርን እሺ ማለት እግዚአብሔር እንዳለው መሆን ነው። በቃ የተፈጠርነውም ለዛ ህብረት ለዛ ቤተሰብነት ስለሆነ ከዛ የሚልቅ ምንም ነገር ስለሌለ ሚሳውት እየተደረገ ነው እንጂ እና ጉዳት ነው እና ብዙ የምታወራርጁን ጉዳት ነው የምታራዝሚው እንጂ ምንም አይወዳደርም።
የሚወዳደር ነገር አይደለም። ከጊዜ ወደ ጊዜ እንደዚህ አይነት ሐሳቦች ላይ ሰው ከሞተ በኋላ ነፍስ ይማር አይባልም። በየትኛው በመጽሐፍ ቅዱስ ክፍል ውስጥ ልናገኘው አንችልም። ሰው ምህረትን ሊያገኝ የሚችለው በስጋው በህይወት እያለ ነው ተባብለን ተነጋግረናል። መጽሐፍ ቅዱሳችንም የሚደግፈው ሐሳብ ያና ያ ብቻ እንደሆነ ተነጋግረን የደመደምነው ጉዳይ ነው። ስፔሻሊ በኦርቶዶክስ ውስጥ ነፍስ ይማር የሚባለውን ነገር በተለያየ አይነት ኮንቴክስት መጽሐፍ ቅዱሳዊ አድርገው ለማጽደቅ እንደሚጥሩ እሱ ጠፍቶኝ አይደለም። እንደ አንድ ወንጌላዊ አማኝ እንደ አንድ ክርስቲያን ግን ስነግራችሁ የሞተ ሰው ወይም ደግሞ ከረንትሊ በስጋ በህይወት የሌለ ሰው ነፍስ ይማር አይባልም። ነፍስን የሚምር ጌታ እስከሆነ ድረስ በነፍስ በህይወት እያለ ኢየሱስ ክርስቶስን የግል አዳኝ አድርገ ካልተቀበልክ ለነፍስ ምህረትን ልታስገኝ አትችልም። ምህረትን አድራጊው በስጋ እያለ ብቻ ነው ለህይወት ምህረትን ሊያደርግልህ የሚችለው። ሳታውቀው ከሞትክ በኋላ የምን ምህረት ነው? እንደዚህ ተብሎ ሲነገር አንተ ጨካኝ አንተ ምን ያለው ሪያሊቲ ይሄ ስለሆነ ነው። ስህተታችሁ ሲደጋገም ትክክል የሆነ ይመስላችኋል። የሞተውስ ሞተ፣ ያለፈውስ አለፈ። በጣም ብዙ ሚሞሪና በጣም ብዙ እነሱ ጋራ ያሳለፋችሁት ነገር ስላለ ለቤተሰቦቹ፣ ለወዳጅ ለጓደኞቹ፣ ለአድናቂዎቹ፣ ለብዙዎቻችሁ ለምትወዱት ሰዎች መጽናናትን እንመኝላችኋለን። አይዟችሁ ሞት እንደሆነ ለሁሉም ሰው አይቀርም። ነገር ግን ሰው ከሞተ በኋላ ከማልቀስ ይልቅ የሚሄድበትን ቦታ ወይም ደግሞ ወዴት እንደሚሄድ አስባችሁ መጽናናትና ልባችሁ እርፍ እንዲል ከፈለጋችሁ እህታችን ዘሪቱ ከበደ የተናገረችውን ሪያሊቲ መካድ የለባችሁም ነው እያልኳችሁ ያለሁት። ያኛውን ዓለም ያስተሳሰብ ያኗኗር ዓለም አለ። በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ። ከዘፈኑ ዓለም ጋር ማለት ነው። ከእግዚአብሔር ጋር ወዳጅነትን ስፈልግ መቀጠል አልቻለም። ስለዚህ ያው ስነቃባት ስትታየኝ በእግዚአብሔር ብርሃን ውስጥ ስትታየኝ ያው ስብከቷን በተለይ ላጋለጥባት ስብከቷ የሽቅድድም፣ የስስት፣ የመጎምጀት፣ የትዕቢት፣ የቅናት ያ ሁሉ ጥበብ ነው ብላ የምትሰብከው አለ። በሱ ፈንታ አዲሱን ጥበብ ገርነትን፣ የዋህነትን፣ ይቅርታን፣ ፍቅርን እንደዚህ ያለውን በመማር ያው ነቅቼብሻለሁ፣ ተጣልተናል፣ ወዳጅነት የለንም ካሁን በኋላ ያልኩበት አንሸዋወድም ከአሁን በኋላ። ምክንያቱም የሚያሳጣት የትኛውን ህይወት እንደሆነ ይቺ እህታችን ጠንቅቃ ታውቃለች፣ ወይም ዘሪቱ ከበደ ጠንቅቃ አውቃለች። የእግዚአብሔር ብርሃን አብርቶላታል። ስለዚህ እናንተም ይህንን ብርሃንና ይህንን እውነት ጠንቅቃችሁ ልታውቁ ይገባል። አለስ አዘርዋይስ ምድር የሆነን ዝናንና የሆነን ካባን በላያችሁ ላይ ስትደርብ ብርሃን መሆናችሁንና የብርሃን ልጆች መሆናችሁን የተጠራችሁበትን የዘላለምን ህይወት ከእጃችሁ ላይ ለመንጠቅ ለማጥፋት ስለምትፈልግ ነው። ስለዚህ ልትነቃቁ ይገባል፣ ነቃ ልትሉበት ይገባል። ይሄ አጉል ሃይማኖተኝነትና አጉል የሆነ ነገር አያዛችሁ፣ አይተብትባችሁ። በቃ ነቃ ልትሉ ይገባል። ቴክኒካሊ ለብር ብዬ ነበር መጀመሪያ የገባው። ትንሽ ጨፋ ባገኝ ውስጡ ስገባ ደስ አለህ ወይ? ኖት ሪሊ። ወደ ዘፈኑ ዓለም ማለት ነው፣ ወደ ሙዚቃው ነው። ብሩ ነው የማይነፋው እንጂ ቸርች ውስጥ ቤተር ነው ነበር ትንሽ። በተለይ ፌሎሺፕ የሚባል ነገር አለ፣ እርስ በርስ ያለሽ ሪሌሽንሺፕ አለ፣ በእግዚአብሔር ሜንታሊቲ ውስጥ መቆየት የሚባል ነገር አለ። ጥሩ ጥሩ ነገሮች አሉ፣ ወንጀሎችም አሉ አብሮት ሸታለም። ሶ ያ ሁሉ እንዳለ ሆኖ ግን የቤተ ክርስቲያኑ ትንሽ የሆነ ግሬሱ ደስ አይልም ሰማው። ሜቢ ኢንቫይሮንመንቱ አሁን የዘፈን አካባቢ ሲሆን ከሆነ ነገር ዘፈን ላይ በቃ ካንተ ብዙ ነገር የሚጠበቅ ነገር አለ። እዛ ጋር ግን ማገልገልህ በቂ ነው። ዋው ማገልገልህ በቂ ነው። sometimes ያቺ ተስፋ ትሰጣለች ምናምን፣ ብቸኝነት አይሰማህም። ያለው ሶሻል ስትራክቸሩ እንደዛ እንዲያደርግም የሚፈቅድም ነገር አይደለም። ሌትስ ሴ ፓስተር አለ አይደል? ፓስተር ካለ ፓስተር ጋራ እንትን ትላለህ። እኔ እንደውም ያን ያህል ሪሊጂየስ ምናምን መባል አይነት ሰውም አልነበርኩም። ሆነስትሊ አምንበታለሁ በእግዚአብሔር ኦፍ ኮርስ የማያምን ሰው ካለ ይገርመኛል። ግን ይሄ
ባይ ዘ ቡክ ምናምን ብለህ እንደ እንትን ምናምን እንደዛ አይነት ቫይብ ምናምን የለውበት። ሰይጣን ትልቁ ስራው በቸርችና በዓለማዊ ህይወት መሃል ያለውን ጋፕ በጣም አስፍቶ ሊያሳያችሁ ይሞክራል። ልክ ወንድማችን እንዳለው ማለት ነው ቸርች ቤተር ነው። ቸርች ለኔ አሪፍ ቦታ ነው፣ ሰኪውርድ የሆነ ቦታ ነው ማለት ፌሎሺፑ ምናምን መንፈሳዊው ነገሩ በቃ እንድትጠነቀቀ የሆነ ፕሮቴክት ራስህ እንድታደርግ ያደርጋል። ያለበት የዘፈኑ ዓለም የሙዚቃው ኢንዱስትሪ ደግሞ ትንሽ አታካች አደገኛ እንደሆነና ከእግዚአብሔር ጋር የሆነ ፌሎሺፕ ላይ ተጽዕኖ እንዳለው ይነግራል። ፕላስ ደግሞ ቸርች ውስጥ የምታገኘው ፍራንክ እጅግ በጣም ያነሰ ነው፣ ነገር ግን ኮምፈርት ዞን ነው። ውጪው ላይ ያለው ወይም ደግሞ ዓለማዊው ህይወት ደግሞ ጨላው ምናምን መላው በጣም ጸዴ ነው። ስለዚህ ሰይጣን በደንብ አድርጎ ፍንትው አድርጎ የሚያሳይ ያኛው ትንሽ እንደሆነ እዚህ ጋር የምታገኘው ቤኔፊት ከፍ እንዳለ ያደርጋልና ትልቁ የሰይጣን ስትራቴጂ ይሄ ነው። በቃ ከጌታ ቤት ሊያስወጣ ሲወድ ብልጭልጩን ያጎላባል። አንዳንድ ሰው እንደዚህ ይሉኝ ነበር፣ አይ እቺን እንኳን እኛም እንደዚህ አድርጎን ነበር መጀመሪያ ላይ ምናምን፣ ቆይ ትንሽ ከክረሚና እስቲ እናይሻለን ምናምን ያሉኝ ሰዎች ነበሩ። የገባኝ ነገር ግን እየባሰበኝ እንደሄደ ነው። አሁን ልቤ እኮ ነው በቃ ትውድው የሚልብኝ። ያሁን ባለቤቴን በረከት ጌታውን አገልጋይ ነው። እንግዲህ በዚህ አጋጣሚ ጌታ ይባርኩ የተገናኘ ነው። አንድ እግዚአብሔር ለኔ ያዘጋጀው በመንፈስ እንድበረታ አቅም እንዳገኝ በቤተ ክርስቲያን እንድጸና ረዳት የሆነ አመት ሙሉ ከጎኔ ነበረ ሰው። ጌታ ይባርክ፣ ዘመን ይባረክ። ስለሁሉ እግዚአብሔርን አመሰግናለሁ። አሜን። ጌታ ሲረዳ የዓለምን ግሳንግስ የዓለምን ቡቱቶና ድሪቶ ሁሉ ከላይ ላይ እርግፍ አድርገ በሆነ ስነ መለኮት ኃይል ምናምን አይደለም። አዳኝነቱ በምን አይነት ጥበብ እንዳዳነ በምን አይነት ፍቅር እንደወደደ ሲገባ ሌላውን አለመተው አትችልም። ሁለተኛ ላይ ብለ ራሱ አታስቀምጠውም። ወይ ንስሐ ከገባባችሁ ነገሮች ዋነኛው ምን እንደሆነ ታውቃላችሁ? ወንዶችን በማሰናከል በቃ ማለት እኔ ከጥቂት አመታት በፊት ማለት ነው የምለብሰው አለባበስ አልባሌ ነበር በቃ። እና ይሄ እንዴት ነው አውቆ ሼፔን የሚያሳይ ነገር አውቆ ሰዳክቲቭ የሆነ የሚያማልል አቴንሽኑን ወደኔ እንደሚስብ የማውቀው አይነት ልብስ ነበር አውቄ ያሳድጄ የምገዛው ምለብሰው ማለት ነው። እና በሰዓቱ በቃ ሰው የሚያደንቃችኋል፣ አቴንሽን አለ ምናምን የሆነ ሌላ ታሪክ ውስጥ ናችሁ እናንተ። ከዛ እግዚአብሔር ማስተዋሉን ሰጥቶኝ ትንሽ ተረጋግቼ ምናምን ሳስብ ነውና በቃ ይሄ ወንድማችንን ማሰናከል ወንድሞቻችን ናቸው ወደ ዝሙት እንዲያስቡ ማድረግ፣ እኛን እንዲመኙ ማድረግ፣ እንደዚህ ማለት ነው። በጣም በቃ ትልቅ ጥፋት ነው በእኛ ሳይድ ማለት ነው። ምክንያት እየሆንን ነው ለሆነ ሰው ውድቀት ምክንያት እየሆንን ነው። እና አይ ነው አንዳንድ ሴቶች አላችሁ ስለ ወንድ ምንም ግድም አይሰጣችሁና እንደፈለጋችሁ የምትለብሱ እናንተን አይደለም እያልኩኝ ያለሁት፣ ግን የቀረ ነው ማለት ነው። እንተዋወቃለና ሌዲስ እንግባባለን አይደለም። ሶ ኤኒ ኢንቴንሽናሊ የምታደርጉት ነገር ከነበረና ለእንደነን ነገር ምክንያት ሆናችሁ ከነበረ ንስሐ ግቡ። በዚህ አጋጣሚ ንስሐ ግቡ። አዎ ኢየሱስም ጌታ ኢየሱስ ክርስቶስ ዘመንሽ ይባርከው። እንዴት እኮ እንደምንበሳጭ እንደነበረ ስላልገባችሁ ተው። የአንዳንድ ሰው አይምሮ እንኳን ከፍታችሁለት ገልጣችሁለት አይደለም ተሸፍናችሁ መከራ ነው። አንተም ደግሞ ይህንን አስተውላችሁ እየተረዳችሁን እየመጣችሁ ቤተክርስቲያን ስትመጡ ቸርች ስትሄዱ አለባበሳችሁ ላይ ተረጋግታችሁ ነገሮች ዋይዝ ሆናችሁ ያያችሁ ለወንድሞቻችሁ መሰናከያ ከመሆን ብላችሁ ጥንቃቄ እያደረጋችሁ ያላችሁ ሴቶች ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። የእውነት ያስመሰግናችኋል፣ ፕላስ ደግሞ ያስከብራችኋል። ለእናንተ ያለ ሪስፔክት እየጨመረልን ነው ይመጣው። አገልጋዩ ከቸርች ፕሮግራም ውጪ ቤት እንገናኝና አብረን እንጸልይ ሲልሽ፣ ባይብል ስተዲ እናድርግን የቤት ነይና ሲልሽ እሺ ብለሽ እዛ ቤት ትሄጃለሽ። ዋው በጣም ነው የሚገርመው። ዋው ሰውየው ሚስት እያለው አንቺን በፍቅር ግንኙነት ወይ ትሪት ሲያደርግሽ በትዳሬ ደስተኛ አይደለሁም፣ በቃ ከትዳሬ ልለያይ ነው፣ በቃ መግባት አልነበረብኝም እዚህ ትዳር ውስጥ አንቺን ነበር ማግባት የነበረብኝ፣ ከአንቺ ጋር ነው አብሬ መሆን ፈልገው ምናምን ሲልሽ ጌታ ብሎኛል፣ ጌታ ነው የነገረኝ እና አንቺ አብረን እንደምን ጌታ ፈቃድ አለበት ሲልሽ ብለሽ አምነሽው ከሱ ጋር አብሮ ለመሆን ተስፋ ታደርጋለሽ። ዋው ማይንድ ሴት በጣም ይገርም ማይንድ ሴት ነው። ክርስትናችሁ ለምን ይቀልባችኋል? ለምን ትሰነካከላላችሁ? ለምን ታሰነካክላላችሁ ነው የዚህ ወንድማችን መልእክትና
እንደዚህ አይነት ነገሮች ከቅርብ ጊዜ ወዲህ መሰማታቸውን ቀጥለዋል። ባሌን ቀማኝ፣ ሚስቴን ቀሙኝ ምናምን በጣም ብዙ ዜናዎች እንሰማለን። ከሱ ጋር ሆኜ ሌላ ፈቀርኩ ምናምን ስንት ታሪክ አለና ምንድነው ሴቶች እንደዚህ አይነት ነገር ተገቢ ነውን? መልካም ነውን? የሰው ባልጋስ መሄድ ጥሩ ነውን? እና አንዳንድ አስተዋይ ሴቶች እንደዚህ አይነት ሴቶችን ስታዩ ምከሯቸው። እንደዚህ አይነት ነገሮችን በነገራችን እንደኛ ወንዶች ስናወራ ራሱ አያምርብንም። ሴቶች እዛው ተመካከሩ። ኃጢአት ልምምድ ውስጥ ሆናችሁ ራሳችሁን የሚያሳያችሁና ለንስሐ የሚያነቃቃችሁ ቸርች ነው የሚያስፈልጋችሁ እንጂ በኃጢአት እያነከሳችሁ ከነ ኃጢአታችሁ እናንተን በሞቲቬሽን ማኔቬሎ አየር ላይ የሚያበራችሁ ቸርች አያስፈልጋችሁ። ገዳያችሁ ነው ያ ቸርች። የንስሐ ስብከት የማይወጣው ፑልፒት፣ የተቀደሱ ምክር የማይወጣው ፑልፒት፣ ሁሉ ጊዜ አየር ላይ የሚያንሳፍፍ ፑልፒት አማኞች በኃጢአት ላይ እንዳይነቁ እያዘናጋ የሚያጠፋ ፑልፒት ነው። እውነተኛ የእግዚአብሔር ፑልፒት ከምንም በላይ በቅድስናችን ላይ ትኩረት ያደርጋል። የሚቀድስ ጸጋ የተሰጠን ስለሆነን በኃጢአት ድካማችን ምን አይነት ሰው ነው ኢየሱስ እግዚአብሔር የተመሰገነ ይሁን። የሚቀድስ ጸጋ የተሰጠን ሰዎች ስለሆነን ዓለማዊ ምኞትን የሚያስገድ ጸጋ የተሰጠን ሰዎች ስለሆነ እግዚአብሔርን መምሰል ራሳችንን ለማስለመድ የሚያበቃን ጸጋ የተሰጠን ሰዎች ስለሆነን ኃጢአታችንን እርስ በርስ ለመናዘዝና በእግዚአብሔር ፊት ለማቅረብ አንፈራም። እንደዛ አይነቱ እግዚአብሔር ነው የሚያስፈልገን ወንድሞቼ እህቶቼ። በጣም እግዚአብሔር ለቤተ ክርስቲያን የሰጠው በረከት ነው። አሁን ላይ ቫይራል የሚወጡት እነኚህ ተጠረምሳለ፣ ትሄዳለ፣ ትሮጣለ ምናምን በዚህ ትገባለ፣ መኪና ገባ፣ ብር ገባ ሚለው ብቻ ነው አሁን ቫይራል የሚወጣው። እንደዚህ የእግዚአብሔርን ወንጌል በፍቅር አድርጎ በጥበብ የሚሰብክ ሰው ግን ቫይራል አይወጣም። ምክንያቱም ዓለም የምትተባበረው ከወንበዴው ጋር ስለሆነ ማለት ነው። እኛ ደግሞ መንፈሳዊዎች እንደዚህ አይነትን ሰው በደንብ አድርገን ፕሮሞት ልናደርግ ይገባል እያልኳቸው ያለሁት ይገባል። በቃ ፕላስ ደግሞ አሁን ያነሳው ሐሳብ እጅግ በጣም የሚገርም ሐሳብ ነው። እንሰማለን ዘማሪ ገሌ እንደዚህ ያደረገ እንደዚህ፣ ከዛ መድረክ ላይ እናየዋለን። ኢትስ ኦኬ ፋይን ነው። እንትና ትዳሩን ፈቶ ከሌላ ጋር ሄደ ምናምን፣ እሱም ኢትስ ኦኬ እየተባለ ነው። መድረክ ላይ ስታየው ሲያስመልክ መንፈሳዊ ሆኖ ልሳን እያወራ ይኸው ነገር ሲያደርግ ኖርማል ሆኗል። ኢትስ ኦኬ ትዳር መተው ኖርማል ሆነዋል። መፋታት ኖርማል ሆነዋል። አሁን እኮ በጣም ጥቂት አገልጋዮች ናቸው እኮ በትዳር ውስጥ ያሉት እንደው እግዚአብሔር ይረዳቸው ካልሆኑ ተፋተው አልቋል እኮ አብዛኞቻቸው። አንዳንዶቻቸው እንደውም የሆነ ጫፍ ላይ ያሉ ነው ይመስሉት ሚዲያ ላይ ስናያቸው፣ አንዳንድ ነገሮቻቸውንም ስንሰማ ጫፍ ላይ እንደው እግዚአብሔር ማስተዋሉን ይስጣቸው እንጂ የቤተ ክርስቲያን መሪዎችም መድረኩ ለኃጢአታቸው ኦተንቲኬሽን አድርጎ ሰጥቷቸዋል። በቃ እዛ መድረክ ላይ ሲወጡ እርግጠኛ ነኝ በኃጢአት ልምምድ ውስጥና ምልልስ ውስጥ እንዳሉ ፊል ያደርጋሉ ብዬ አላስብም። ስለ እግዚአብሔር ምሕረት አስበው ከሆነ መድረክ ላይ ቆመው የሚዘምሩት እግዚአብሔር እኮ ይቅር ባይ አምላክ ነው፣ ግን እንድትዳፈረውም የሚፈልግ ጌታ አይደለም። ሁሉም ሃይማኖት ላይ ያለ ሰው ይህን ለሀገር ነቀርሳ የሆነ ወጣቱ ሰርቶ እንዳይለወጥ የሚያደርግ ትምህርት ሊቃወም ይገባል። ስሙት። ሊሰራ ማይወድ አይብላ ነው የሚለው። የማይሰራ አዎ ሰርተህ ትበላለህ። ሰርተህ ግን ሀብታም አትሆንም። ወጥረህ ሰርተህ ባለጠጋቱ የመጀመሪያ መኪናን እንዴት ነው የገዛው? በተአምር ነው። የመጀመሪያ ቤትን እንዴት የሰራው? በተአምራት። እሱ እንደዚህ ብሎ የሚናገረው ዘይት እየሸጠ ከምዕመኑ መባና አስራት ብሎ ገንዘብ እየሰበሰበ ከዩቲዩብ ገቢ ያገኘ በሱ ትምህርት የደነዘዙ ሰዎች በሚሰጡት ገንዘብ ሀብታም ሆኖ ነው። ከዛም ባሰ ሲል የታምር ገንዘብ ወይም ሚራክል መኒ ያለ እያለ ሆዳቸውን በተስፋ ይሞላል። ታዲያ ይህን ያመነም ሰው ሰርቼ መለወጥ ማልችል ከሆነ ነቢያት የተባሉ ሰዎች ጋር ሊሄድና ላጸልይ ወደ ማለት ይገባል። ሁሌም እነሱ ጋር ይሄዳል። ይለውጣል ብለው የሚሸጡትን ነገሮች ይገዟቸዋል። ለነሱ መገበር ይጀምራሉ። ስሙት። አሁንም እኔ በጴንጤ ሁሌ የምናደደው ሰው ጠንቋይ ቤት ሄዶ ሀብታም ይሆናል ብሎ ያምናል። ነብይ ጋር መጥቶ ሀብታም ይሆናል ብሎ ግን ያምናል። ወዳጆቼ ኃይሌ ገብረስላሴ እንቅልፍ አጥቶ ዳገት ቁልቁለት ወርዶ ለፍቶ ባገኘው ውጤት ነው አሁን ሀብታም የሆነው። ሳሙኤል ታፈሰ፣ በላይነህ ክንዴ፣ ቡዛየው ታደለ፣ ሌሎች ለሀገር እየጠቀሙ ያሉ ባለሀብቶች ሰርተው ነው እዚህ የደረሱት። ሰርቶ መለወጥ ይቻላል። ፈጣሪ እጅ የሰጠን ጊዜ የሰጠን እውቀት የሰጠን ሰርተን እንድንለወጥ ነው። ስንሰራ ደግሞ ጨምሮ ይሰጠናል። በዚህ ትምህርት የምታምኑ ሰዎች ህይወታችሁን ተመልከቱ። አሁን ላይ ለምን የምትፈልጉትን ኑሮ አትኖሩትም? የነሱ ባሪያ ሆናችሁ ለነሱ እንድትገብሩ ከሚያደርጉ ትምህርቶች ሽሹ። ጽድት
አድርገ ነው ያብራራው ጥንቅቅ አድርገ ነው እውነቱን የተናገርከው ለዛ ነው ሰው ሰርቶ ሊበላ ይችላል ሰው ሰርቶ ግን ሀብታም ሊሆን አይችልም ስለዚህ ምን ማድረግ አለበት የነሱን ዘይትና አራፊ ጨርቅ መግዛት አለበት ቤቴ በረከት ገባ መረስረስ ገባ እያለ እንዲጃጃልና ሞኝ እንዲሆንላቸው ነው የሚፈልጉት ሞኞች ሞኝ አትሁኑ በቃ ይበቃቸዋል የሞኝነት የባርነት ዘመን የመታለል ዘመን የፋርነት ዘመን ይበቃናል ፋራ አንሆንም ክርስቲያን ሆነን ያውም ኢየሱስ ከኛ ጋር ያለ ያውም ደግሞ መንፈስ ቅዱስን ተቀብለን ሕያው የሆነው አምላክ በውስጣችን ማደሪያው አድርጎ ሰፍኖ በእንደነዚህ አይነት ሰዎች እንታለላለን እንዴ በእንደነዚህ አይነት ሐሰተኞች እንዲሸወዳለን እንዴ አንተ እንዲህ ካላለ እኮ ገቢ ሊያገኝ አይችልም ታውቃለህ አይደለ አው ስሩ ልፉ ቢላችሁ አሁን እውነት እንደው እዛ አዳራሽ ትሄዳላችሁ ስሩ የሰራጅ ብላ ዝም ብለህ ልፋ ምን አቢል አትሄድም ሄዳ አገዛም አንተም ችግር ስላለብህ ነው አንተም ሐሰተኛ ምእመን ስለሆንክ ነው ለምንድን ነው ለእናንተ እንዳንነግራችሁ የምፈልጉ ልክልካችሁ ነው ምን ነግራችሁ እናንተም ሐሰተኛ ምእመናን ስለሆናችሁ ነው እናንተም ያልተነቃባችሁ አጭቢዎች ስለሆናችሁ ነው ያልዘራችሁትን ማጨድ ስለምትፈልጉ ነው እንጂ እዛ የምትሄዱት ስራ ልፋ የሚልህን በጎን አይደል እንዴ የምታየው እንዲ ገላምጣው አይደል እንዴ የምታልፈው የተሰካከሳችሁ ያላችሁት ነገር እንደው አሁን ከዚህ ውሸት የተለየ ውሸት ነው ማርያም የአማራ ዘር ስለነበረች ኢየሱስ ክርስቶስ በአባቱ የእግዚአብሔር ልጅ ይሁን እንጂ በእናቱ አማራ ነው ይሁዳ የይሁዳ ዘር ነው የተባለው ግን በዮሴፍ ነው ዮሴፍ የሚባለው ሰውዬ የይሁዳ ዘር ስላለው ወንድ ልጅ ደግሞ በአባቱ በእናቱ ስለማይጠራ በእናቱ ከምንጠራው በዮሴፍ እንጥራውና ይሁዳዊ እናርገው ተብሎ የይሁዳ ሰው እንዲሆን ተደረገ እንጂ በዘሩ በነገዱ ግን ኢየሱስ ክርስቶስ ቁልጭ ያለ አማራ ሃይማኖት ሽክር ለመከራከር አይደለም አረ ሄኖክ ይቅር በለኝ አረ ኢየሱስ አማራ ነው አላለው እግዚአብሔር ይቅር ይበላችሁ የራሱ ጊዜ ያለው እግዚአብሔር በኔ ካላንደር አይሄድም በእናንተ ካላንደር አይሄድም በእናንተ ሰዓት በእናንተ ታይም እግዚአብሔር አይሄድም የራሱ ጊዜ ያለው አንዳንድ ጊዜ ነገሮች የማይሆኑ እስከሚመስሉ ድረስ እግዚአብሔር ዝም ይላል ግን ተስፋን የሰጠው ምን ያደረገ ነው የታመነ ነው እግዚአብሔር የተመሰገነ ይሁን አብርሃም አይችልም በተባለበት ሰዓት ተስፋውን ጠብቆ የመጣ አምላክ እንዲችል አድርጎታል በራሱ ጊዜ ነው የሚሰራው እግዚአብሔር ልጅቷ አባቷን ግቢያቸው ውስጥ ያለ አንድ ኮክ ፍሬ አፍርቷልና አባዬ ቆርጠ ካልሰጠኝ አለችው አባቷ ልጄ ገና አልደረሰም አልበሰለም ብዙ ተከራከሩ እምቢ አለች ካልሰጠኝ ከዛ በጣም ሰጨቀጨቀው አንዱን ቆረጠና ሰጣት ወዲያው እንደገመጠችው እንደነከሰችው ተፋችው በእጇ ያዘችውንም ወረወረችው ብዙዎቻችን ከዚህ የተለየ ህይወት የለንም በአይናችን የምናየው ነገር ወዲያው የኛ እንዲሆን እንፈልጋለን እግዚአብሔር ግን ምን እንደሆነ ያውቃል ለኛ የሚያስፈልገንን መቼ እንደሚያመጣው እግዚአብሔር ያውቃል ክብር ለእግዚአብሔር ሃሌሉያ ነገር ግን እግዚአብሔርን በእምነት በመጠበቅ የሚሆን ነገር እንደዛ ፍሬ መራር አይደለም እንዳልበሰረው ፍሬ መራር አይደለም እግዚአብሔር በጊዜው በህይወታችን የሚያደርገው ነገር በህይወታችን የሚፈጽመው ነገር ውጤቱ ጣፋጭ ውጤቱ የምናመሰግንበት ነው የሚሆነው ሃሌሉያ እግዚአብሔር ይመስገን እግዚአብሔር በራሱ ጊዜ ይሰራዋል ብዙዎቻችን እኮ መረጋጋት ያቃተን ማለት ነው የእግዚአብሔርን ጊዜ ጫና ፈጥረንበት እግዚአብሔርን ጨቅጭቀን ጎትተን ለማምጣት ነው የምንጣጣረው እግዚአብሔር በራሱ ታይሚንግ ካልሆነ በስተቀር ባንተ ታይሚንግ አይደለም የእግዚአብሔር ስራ አምላክ እኮ ነው ሕያው የሆነ ጌታ እኮ ነው የራሱ የሆነ ታይሚንግ አለው አንተ ቸኮልክ እንጂ እኮ እግዚአብሔር አልዘገየም አንተ ተጣደፍክ እንጂ እኮ እግዚአብሔር አንተ ጉዳይ እኮ ዝም አላለም እግዚአብሔር እኮ ቀን አለው አትሸበሩ አትደንግጡ አትታወኩ የሚያልፍ ቀን ብላችሁ የማያልፉ ውሳኔዎች ውስጥ አትግቡ ኢየሱስ እውነተኛ እረኛችን በምን አወቃችሁ ነፍሱን ሰጥቶ ነው እኛን ቤዛ ያደረገ እኛን የገዛ በቀራንዮ ላይ ደሙን አፍስሶ እውነተኛ እረኝነቱን አሳየ ሊነጥቀን ሊያጠፋን የነበረውን ከአብ ቀኝ አጥፍቶን የነበረውን ከእረኝነቱ ሸሽተን የነበርነው በቀራንዮ መስቀል ላይ ደሙን አፍስሶ እውነተኛ እረኝነቱን አሳይቷል ከመቶ በጎች ውስጥ የጠፋችውን አንድ በግ ፈልጎ በትከሻው ላይ ተሸክሞ መጥቶ በጌታ ተገኘች በጌታ አገኘዋት ከኔ ጋር ደስ ይበላችሁ አለ ኢየሱስ በመስቀል ላይ ደሙን አፍስሶ የጠፉ ልጆቼን አግኝቻቸዋለሁ ኑ ከኔ ጋር ደስ ይበላችሁ አለ ኢየሱስ እውነተኛ እረኛችን ነው አሜን ኦ ማይ ጋድ በቃ ስለ ጌታ ሲወራ እኔ ስለ ጌታ ሲወራ አልችልም በቃ ይከብደኛል ጌታን በኢየሱስ
ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። እግዚአብሔር ይባርካችሁ፣ አሜን። ይጠብቃችሁ፣ አሜን። ፊቱን ያብራላችሁ፣ ይራራላችሁ፣ አሜን። ሰላሙንም ይስጣችሁ፣ አሜን። በእናንተ መካከል በክብሩ ይገለጥላችሁ፣ አሜን። በእናንተ ያደረው ማን እንደሆነ ይታያችሁ፣ አሜን። እግዚአብሔር በነገር ሁሉ መገኘቱን በላያችሁ ላይ ያሳይባችሁ፣ አሜን። ያያችሁ በሙሉ አምላክ ከእናንተ ጋር መሆኑን ይወቅ፣ አሜን። እግዚአብሔር ከእነርሱ ጋር ነኝ ብሎ ይመስክር። አሜን። የእግዚአብሔር ሰላም እውነተኛው እረፍት በእናንተና በቤተሰቦቻችሁ ላይ ይሁን። አሜን። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እየደወላችሁ ያጽናናችኋት ያበረታችኋት ላይቭ ላይ ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን ወንጌላውያን አማኞች የሌላም እምነት ተከታዮች ሁላችሁ እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ይሄን ብቻ ሳይሆን ከዚህም በፊት ታግቼ ልገደል ልሰዋ በነበረበትም ሰዓት ላይ እናንተ ናችሁ በዚህ ተባብራችሁ ድምጽ ሆናችሁልኝ ከነዛ በላተኛ አውሬዎች እጅ መንጋጋ እጅ ከእግዚአብሔር ቀጥሎ የተናጠቃችሁኝ ያወጣችሁ የእናንተ ድምጽ ነው። እንኳን ተፈታ፣ እንኳን ለቤት በቃ፣ እንኳን ወደ ልጆች ተመለስክ፣ እንኳን ወደ ትዳር ወደ ማሂቷ ተመለስክ። በጣም ደስ ብሎኛል። ይከፋል ግን እንድትረዱት የሚፈልግበትን ጥሪ አቅርቦላችኋል። እባካችሁላችሁ ቪዲዮ ቲክታክ ቪዲዮ ላይ ገብታችሁ ለዚህ ወንድማችን 30 ብር ብቻ ነው የጠየቃችሁ 30 ብር ሼር እንድታደርጉለትና የ7 ወር የስቱዲዮ የቤት ኪራይ እንዳለበት ተናግሯል። ፕላስ ደግሞ እንዳይሰራና ሰርቶም ደግሞ ይህን ስቱዲዮ እንዳያንቀሳቅስ በጣም ብዙ ተግዳሮቶች በተለያዩ አይነት መልኩ መጥቶበታል። ጥቂትም አውቀዋለሁ ነገሮችን በጣም ስትራግል አድርጓል። ያቅማችሁን እንድትረዱት ስል በጌታ ፍቅር እጠይቃችኋለሁ። ሁሉ ጊዜ በታማኝነታቸውና በጥራታቸው ይታወቃሉ። ቴምር ፕሮፐርቲስ ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይመቻችሁ።